እኔ ካለው የግድ ጽናት የሚነሳ ሊጡሉና ቦካለን ምንዶቹ ማርያም እጃችንን ሰብስበን ደስ ይላል በጀማው ያሲና በላሲና ገናዬ ለምን ታስተውሻለሽ ሆነች በርኖስ በቲቪ ላይ የሚታየው እንትና ነው ማለት በስ ወይ ጽናት የሌለሽበት ቤት በቃ ከሻርክ ሰው ሰሪ አይራኔ ምና ከፈለክ በባቡር ከፈለክ በፕሌን ከፈለክ ቃጤራ በመሄዱት ብቻ ውሰደኝ። ደግሞ ከዛ ሹል ፊት ጋር ነው አይሄደሽ እኔ ቅዱሴ ሻወራ ማለት ይሄን ጥርሱን አረግፎ እንዲህ ሾሉ ጅራፍ ነው ይመስለኝ ወይ የሚለው እወድለታለሁ። ትዝ ይልሃል የመጀመሪያ ሰሞን የስካር ሲን ነው ተባብለን እንመጣ ነበር ልናይቅ እና ጋይስ በዚህ አጋጣሚ ታምራ ሲኒማን ሰብስክራይብ አድርጉ። ኪራ ቲዩብን ሰብስክራይብ ቀኔ ሲኒማን ሰላም ወገንታትና ህዝበታት እንዴት ናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ከነ ቤተሰቦቻችሁ መልካም በዓል ይሁንላችሁ። እንወዳችኋለን። ዛሬ እንግዲህ በጣምራ ሲኒማ በበዓል ተገኝተናል። እንደ አመት በዓል መስለን በጥቂቱም ቢሆን አውዳመት የኔ በዓል ገጠመኝ ለእንቁጣጣሽ ብዙ ጊዜ አበባ ስስል እኔም አለኝ አበባ ነው ስትባል አበባ ስል ነበር አዞር ነበር እና በፊት ከጀርባ ስንጽፍ ነበር። ይሄ ለእንትና ስስል መጀመሪያውኑ ቀብ ጽፍ ነበር ነገር ምጽፍበትን ምክንያት አሁን አልነግርሽ፣ ሌላ ቀን ከሚዲያ ጀርባ እነግርሻለሁ። እና እጽፍ ነበረ ምናምን ነገር እና ጳጉሜ 5 ቆሜ ነበር ማድሮ አበቦቼን በቃ 10 ኤዲት አደረግ ነበር። እስኪነጋ ጊዜ ስራ ላለመፍታት ደግሜና ኤዲት አደረጋቸው ነበር። እኔ ምን እየጠበኩኝ እንደነበር ታውቃለህ? አይደለም ሄደህ አበባውን ከጀርባ ስም ትጽፍ የለ ለምሳሌ ቢኒ ብለህ ጽፈህ ቢሆን ለነ ቢኒ ቤት ሰጠክ። ከዛ እነ ቢኒ ቤት የቅርብ ሰዎች ስለሆኑ ሄደህ ተመልሰህ ወስደህ እኛ ቤት ምናምን እንደመስጠት ወንድሜ እንደዛ ያደርጋል። እኛ ቤት የመጡትን አበቦች እንዳለ ይሰበስብና ወስዶ ይበትናል። እንደገና ግድ ነው እንዴ ኪያም ታደርጋለች እኮ እንደዛ አትርፎ መሸጥማ ያለን። እና የኔ ገጠመኝ ደግሞ ምን መሰላችሁ? ጓደኞቼ አበባዮሽን ጨፍራለን አሉኝና ጨፍሬ አላውቅም ነበረ። ትልቅ እኮ ነኝ ግን በቃ ጨፍሬ አላውቅም፣ ቤት አይፈቀድልኝ። ከዛ ሌሊት እህት አለችኝ ታላቅ እና እሷ አያቶቼ ጋር ነው ያደገችው። እኔ ደግሞ ቤተሰቦቼ ጋር ነኝ። ከዛ እኔን እንደ ልጅ ነው የቆጠሩኝ። እነሱ ትልልቅ የእህቴ እኩዮች ናቸው እና የሰፈር ጓደኞቿ ናቸው። ከእነሱ ጋር ልጨፍር ነው የተዘጋጀው። እህቴን ዶሮ ሳይጮህ 12 ሰዓት ተነሽ ያሏት። እኔም ደግሞ ዶሮ ከጮኸ በኋላ አላቆም ዶሮ ሲጮህ ቢሉኝም አላቆም እኮ እኔን ለመሸወድ ነው እንጂ። ከዛ ጠዋት ስነቃ እኛ ቤት እንዲጨፍሩ መጣው፣ እኛ ቤት ሲጨፍሩ ነው የነቃሁት። አውዳመት ልንገርህ፣ 7ኛ ክፍል ፋሲካ ሳከብር ነው እና ምንድነው ያመመኝ መሰለህ? የጉልባን ቀን እኔ ሽንኩርት ነው የላጥኩት። ከዛ እጅ ያለቀቀም ሽታው ይዟል። ከዛ እዛ ላይ ደግሞ ጉልባን ለጉድ በላውበት። ከዛ አገኘው ብለሽ እንደጠላቀን ቅዳሜ ቀን ነው ምናምን እጄ ይሸተኛል። እጄ ሲሸተኝ ያመኛል። የራስሽ እጅ? ሽንኩርቱ ሲሸተኝ ያመኛል። ከዛ ጊዜ በኋላ አሁን ብዙ ሽንኩርት ምናምን አያስከትፉኝም ቤት። ለምን እጄ ሲሸተኝ ያመኛል። ገባ? ከዛ ታይፎይድ ምናምን ታመምኩኝና የአገር በሽታ ነው 5 በሽታ ምናምን ነው ባንዴ ያመመኝ። ሐኪም ቤት ታድለሽ። ከዛ በቃ አይ ለባል መታመም በነገራችን ላይ ብዙ ጊዜ እኛ ቤት ያጋጥማል። እኔ አልታመምም ግን ወይ ቲጂ ወይ ማኪ ታመማሉ የሆነ ነገር ለባል እና ቲጂ በተለይ ብዙ ጊዜ አስታውሳለሁ እንደዚህ ለባል ለፋሲካ ምናምን የሆነ ጊዜ ሆስፒታል ሁሉ ገብታለች።
ዶሮ እንኳን ሳበላ ጉልኮስ ተሰክቶለት ምናምን በዓል ላይ ምናምን ብዙ ጊዜ እኔ ተመልካች ነኝ፣ ታማሚው አይደለሁም ብዙ ጊዜ። በነገራችን ላይ ክፍለ ሀገር እያለሁ እኔም በጣም ብዙ ጊዜ ያመኛል ማለት በአመት ውስጥ በተከታታይ ለረጅም ጊዜ እዚህ ከመጣሁ በኋላ ነው ብዙ የማያመኝ እንጂ ክፍለ ሀገር ያለው እኔ እግዚአብሔር ይመስገን ለበዓል ያመኝ። ግን የበዓል ገጠመኝ ከፍቶኝ ያሳለፍክበት ከፍቶኝ ያሳለፍኩት በዓል አውደ ዓመት ብዙ ነው። ከጽናት በኋላ ነው ያው ታውቃችኋለህ። ከጽናት በኋላ ብዙ አሳልፈሻል በስራ? ገና ማለት በስራ ስለ ስራ እየሰራሁ ሳይሆን በስራ ምክንያት ያው በቃ ቤተሰብ ጋር አለኝ ኳሊቲው ግን ጀስት አይ ቀኑ ላይ በስራ ያሳለፍሽ በዓል ፋሲካ። በቃ አንተስ? እኔ ፋሲካ ሲሆን ማስታውሰው ጥምቀት ነው። ጥምቀት በትክክል እንትን አላለም ካስታውስ ቤተክርስቲያን ደርሰን መተን ምናምን ጠዋት የተቀረጸ ወደ ቀረጻ ገብተን ነበረ እና በደንብ ማስታውሰው እሱን ነው ጥምቀትን ነው። እኔ ፋሲካ ነርሰም እናንተ ስትሄዱ እኛ እዛው ነው ያደርነው። እኔ ገና ሲባል ወይ ከልጅነት ጀምሮ በጣም ብዙ ነገር ነው የምሬ ላይ የሚመጣው። ምን ለምሳሌ ገና ሲባል ድሮ ልጅ ሆኜ ያሲና በላሲና ገና የሚለው እንትን ታስታውሻለሽ? የሆነች በርኖስ በቲቪ ላይ የሚታየው እንትን አሻንጉሊት ነገሩ አይደለም። አሻንጉሊት ሳይሆን በርኖስ የለበሰ ሰውዬ በርኖስ ነው የሚባለው። ከዛ ደግሞ ሴትዮዋ የሆነ ነገር ተባብለው ዲያሎግ አላቸው። ከዛ ዘፈኑ ይጀምራል ምናምን እንደዚህ የሆነ ነገር ይላሉ። ትዝ ይልሻል? ያሲና ገና የቲቪ ላይ የሚታየው ይሄ እንትን እየተጫወቱ ምናምን ቂሌ እሱ እንዲህ እንትን እሱ አስታውሳለሁ። ዘፈኑ ራሱ ትዝ አይልሽም? እኔ በደንብ ዴታ ነው እንዴ አይምሬ ላይ በቃ ሙሉ የዘፈኑ ክሊፕ ይመጣል ምናምን እሱ ነገር ደስ ይለኛል። ከዛ ደግሞ በፊት ክሪስማስ እንሰራ ነበር። ክሪስማስ እና በጣም ነው ደስ የሚለኝ። በቃ የሆነ ነገር አደርግበትና አላምር ይለኛል። የሆነ ነገር የሆነች ፊኛ የሆነ የጎደለ ቦታ ነው ያለው የሆነ ነገር አንጠለጥልበታለሁ ምናምን እና እሱ በጣም ነው ደስ የሚለኝ። በጣም ጩጬ ሆኜ ፋዘር ነበር የሚሰራው እና በቃ አጠገቡ አልጠፋም። እነካካለሁ የሆነ ነገር ወይ አጠፋለሁ እዛ ይነጥፈኛል። ከዛ ከፍ እያልኩ ስመጣ ምናምን ደመራ እንደዚህ ክሪስማስ ምናምን ነገሮችን ለእኔ እየተወ መጣ ስጎረምስ እና እሱ ነገር በቃ ከአይምሬ ላይ አይጠፋም። በቃ በምንድን ነበር ክሪስማስ የምትሰሩት? እኛ ይሄ ዘመናዊ ከመገዛቱ በፊት ግን እንትን ጭድ ነበረ የምንቆርጠው። ጭድ አታውቅም? ጭድ እኮ እንትን ነው እንጂ እንደ ገለባ አይነት ነገር አይደለም። ጽድ ነው። ጭዳት ሚዲያ ላይ ተወረደ ጽድ። አሁን እኛም ጽድ ድሮ አስታውሳለሁ ጩጬ ሆኜ እሷ ነች ሎ በጀት ክሪስማስ ትሪ እና ጽዷ ትቆረጣለች። ዘንባባም አለ። እኛ ደግሞ የለም ነበር እኛ ሀገር ዘንባባ ምናምን ከአዲስ አበባ ምናምን ያስመጡ ሰዎች ናቸው እንጂ የለም ነበር። ጥጥ ሁሉ አረግበት ነበር። በረዷማ ነበር ዛፉ ምናምን እና ሶፍትስ ኧረ ተይ በእናትሽ ብዙ ነገር ይደረግበታል። ከዛ ደግሞ በቃ ገና ሲባል የልጅነት ትውስታዬ በቃ እነዚህ ነገሮች ፖስት ካርድ ምናምን። ከዛ ከፍ ስል ደግሞ ገና ሲባል በቃ ከአእምሮ የማይጠፋው ነገር የገና ፕሮግራም ቤተክርስቲያን በገና በሳምንቱ ነበር የሚዘጋጀው እና በጣም ነው የምወደው የገና ማለት ሁሉንም ወዳቸዋለሁ። ጉባኤው ያለን በየአመቱ የሚዘጋጅ የመግቦት ፕሮግራም አለ ለፋሲካ ምናምን ነዳያንን እንመግባለን ምናምን። ግን የገና ከመድረክ ስራዎች በጣም ከአእምሮ የማይጠፋው የገና ለመሰልሽ የገና የማይጠፋው አንደኛ ሞሮፍ የመድረክ ስራዎች ናቸው። አሁን መግቦት ላይ ምናምን ስራ ነው። እህል ከማስፈጨት ጀምሮ ምናምን ሊጥ ሁሉ እናቦካለን። ወንዶቹ ማርያም እጃችንን ሰብስበን ደስ ይላል። በጀማ በቃ እናቦካለን፣ እንጨት እንፈልጣለን። በቃ ኤቭሪቲንግ ትጋግራላችሁ ማለት ነው። አዎ ኤቭሪቲንግ ራሳችንን የምንሰራው እና እሱ አሁን በጣም በቃ እኔ እንጃ ደስ የሚል እንትን። ግን የገና ለየት የሚያደርገው ነው መሰለሽ ሞሮፍ የመድረክ ስራ ነው። ሙሉ መድረክ ነው እና በጣም ያሸበረቁ ናቸው። ለገና የምንሰራቸው ስራዎች በቃ እንትን ናቸው። የመዝሙር ቅንብሮች ምናምን በቃ አለ አይደለ ድራማዎች እና ደግሞ ያኔ ፌመስ ነበርኩ እና በቃ ብዙ ጊዜ ሜን ካራክተር ነው የምጫወተው ምናምን አለው። የመዝሙር ቅንብሮቹ ላይ ምናምን እኖራለሁ እና ብዙ ጊዜ ደግሞ የንጉስ ጋር ዳርጎ ራቁቴ እንድትያቆሙ ነበር እሳቀቅ ነበር እና ብቻ በቃ ቫይቡ ደስ ይላል። የምንለማመደው የገና መዝሙሮቹ ደሳስ ይላሉ ምናምን ተውኔቶቹ ብቻ ኤቭሪቲንግ
ገና ሲባል ያ ነገር ይመጣብኛል። በቃ የገና መድረክ የግቢ ጉባኤው እሱ ከአእምሮዬ አይጠፋም። አውደ ዓመት በጣም ሀብታም ብትሆኚ 3 ማድረግ የምትፈልጊያቸው ነገሮች? በጣም ሀብታም በጣም ትልቅ ሀብታም ብትሆኚ? አንደኛ ቤተሰቦቼ እዚህ ያመጣለሁ፣ እዛም የመሰለ ቤት እሰጣቸዋለሁ፣ ምን የመሰለ ኑሮ አኖራቸዋለሁ። አንደኛው። እሺ ሁለተኛው እውነታውን ነው እረዳለሁ፣ ግን 3ኛ ላይ ነው የምረዳው። በቃ መጀመሪያ ለራሴ ከዛ ቀጥሎ ለራሴ የሆነ ለራሴ ለትዳር ምናምን አሪፍ ነገር ታመቻቻለህ፣ ለዛ አሪፍ ነገር አመቻቻለሁ፣ ከዛ 3ኛ እረዳለሁ። እኔ ነው ተቸገረ ሰው በሙሉ ካለኝ እኔ እስካለኝ ድረስ ችግር የለብኝም። ለመኖር ለመኖር እንዴት ነው ማጣት ደረጃ ድረስ የማያደርሰኝ እንጂ መበላው ያሳጠኝ እንጂ እረዳለሁ። እንዲህ አይነት ቅልቦችን ያብሳል። አንተስ እንዴ? ዝም አልክ እኮ። እኔ እረዳለሁ። ልገምት። አንተ መጀመሪያ ካሜራ ትገዛለህ፣ ውድ ካሜራ። የመጀመሪያው ችግሩ ካሜራ ፊልም ትሰራለህ ነው። ከዛ በኋላ ለምን አንደኛው ብቻ ነው የማውቀው። ጎበዝ ልጅ። እኔ ያው አላቅም፣ ራስ ወዳድነት ከሆነ የሚሆንብኝ እኔ ህልሜን ነው የማስቀድመው። ምክንያቱም ህልሜ ውስጥ ብዙ ነገር አለ። ህልሜ ውስጥ ትላንት ያለ፣ ህልሜ ውስጥ ነገም አለ። ገብቶሻል? ህልሜ ውስጥ ቤተሰቦች አሉ፣ ህልሜ ውስጥ የምወዳቸው ሰዎች አሉ፣ ህልሜ ውስጥ ብዙ ነገር አለ። መጀመሪያ የማስቀድመው እሱን ነው። ወደ ህልሜ የሚያደርሰኝን ጉዞ ነው የምጀምረው። አብይ ገብቶሻል? እኔ ከዚህ ሙያ ወጥቼ ስለመኖር አንድ ቀን አስቤ አላውቅም። ይሄ ነገር ባይሳካልኝ ፌል ቢያደርግ ነጋዴ ሆኜ ኦር ሰምቲንግ የሆነ የስራ ዘርፍ ውስጥ ገብቼ ብዬ አስቤ አላውቅም። ህልሜ ላይ ነው ማተኮር የምፈልገው፣ ህልሜን ማሳካት። ድሪሜ ጋር ስደርስ ጀስት ያኔ አሁን ያልሻቸውን ነገሮች አስባለሁ። እንደነገርኩሽ ነው ድሪሜ ውስጥ ቤተሰቦቼም አሉ፣ የምወዳቸው ሰዎች አሉ ምናምን። ገብቶሻል? አብረው ነው የሚሄዱት። ግን የሆነ ነገር ማቴሪያሊስቲክ ስለሆነ ነገር ከጠየቅሽኝ ግን የሆነ ነገር መግዛት የሆነ ነገር ስለማድረግ የማስበው ጀስት ያንን ድሪም እኔም እነሱም ካዩ በኋላ ነው። ስለዚህ አንደኛ የምታደርገው ምንድን ነው? ድሪም። ሁለተኛ ለቤተሰቦች የሆነ ነገር ማድረግ እፈልጋለሁ። ሶስተኛ እንግዲህ እግዚአብሔር በፈቀደ መጠን እኔ እንትን ደስ ይለኛል። ብዙ ጊዜም ስናወራ ነግሬሽ ከሆነ በፊትም ስማር ፕሬፕም እያለሁ ምናምን ግቢም፣ ከዛ ደግሞ እዚህም መጥቼ መቄዶንያ ላይ ምናምን እንደዚህ የበጎ አድራጎት ስራዎች ላይ ለማገዝ ሞክራለሁ። ቀይ መስቀል ላይ ምናምን ብዙ ጊዜ ሰራ ነበረ፣ ክፍለ ሀገር እያለሁ ማለት ነው። እና የበጎ አድራጎት ስራዎች ደስ ይሉኛል እና በዛ ነገርም ያቅሜን ባረግ ደስ ይለኛል። አውደ ዓመት ኪራ የምትወጂው? እሺ 3 ነገር። ከኪራ ለሚስት ያለውን ነገር ለጽናት፣ ከዛ ደግሞ የሆነ ከናሁን ጋር ያላቸውን ማለት የእውነት ወዳጅ አለው፣ የእውነት ጓደኛ አለው፣ እሱን ነገር ወድለታለሁ። ሌላ ደግሞ ሲሰክር ኪራ ሲሰክር አሁን በመጥፎ ነገር ሰው መጥፎ ነገር እኮ ነው። ኪራ እኮ ነው ያልኩት። እንዴ ምን አከራከረክ? እንዴ በኪራ ቀልድ የለም። ምን አከራከረ? የለሽውን ተከራከርኩ ለማልከራከር። በነገራችን ላይ እቺ ነገር ብዙ ሰው ይወዳታል። የኪራን ስካር ኮሜንት ላይ ምናምን ብዙ ጊዜ አይ ነበረ። ኢንቦክስም የሚጽፍልኝ ሰው አለ ብዙ ሰው። ኪራ አንዴ ላይቭ ላይ ብለውኛ ካለው ኪራ እየስከርልን እና ብዙ ሰው ይወዳታል እሷን ነገር። ትዝ ይልሃል የመጀመሪያ ሰሞን የስካር ሲል ነው ተባብለን እንመጣ ነበር ልናይቅ። እንትን ኤላ ራሱ ትዝ ይለኝ ነበር ሲቀርጽ እና ይላል የስካር እሺ ይላል በዚህ በነካል ትንሽ ስካር ሳልጠጣ በወንድ ሜዳ አንተ አምጣው እርግጥ ነው የምትባል ነው የት አለ እርግጥ ነው። እሺ እንደውም የሆነ ጽናት እየጠበቀችው የሆነ እንትን አረንጓዴ ቢጫ ቀዩን ፎጣ ለብሼ እኔ ሱሲን አይጠፋብኝም መቼም። ከዛ ተቃቅፈው አደሩ ጽናትና ኪራ እዛው በሰከረበት ሶፋ ላይ ይልቅ ትዝ የሚለኝ በቅርብ የሰራሁትን ማለት እኔ ራሴ እንደ ኦዲየንስ አይቼው የተመቸኝን ሲል እንገርሽ የሆነ ከቅዱስ ጋር የሰራ ነው ሲል ነበር። መጠጥ ቤት ሆኜ እሱ ይመጣል ጽናትን አምጣልኝ ምናምን የምለው እና እሱ ራሱ በዛው እየሳቀ ነበርና እየሰራን ከካሜራ ጀርባ እየሳቀ ነበርና ዲያሎጎቹም የሚያስቁ ናቸው ሲኑ ላይ ያሉት እና የምር እንደ ኦዲየንስ እያየሁት እየሳቁበት ነበር።
ቤት እኔ ጽናት የሌለሽበት ቤት በቃ ከቻልክ እሷ ጋር ውሰደኝ። አይሮራኔ ምና ከፈለክ በባቡር ከፈለክ በፕሌን ከፈለክ ቃጤራ በሚሄዱት ብቻ ውሰደኝ። ደግሞ ከዛ ሹል ፊት ጋር ነው አይሄደሽ። እኔ ቅዱሴ ሻወራ ማለት ይህን እንዲ ጥርሱን አረግፎ ፊት ዴቭ ወንድሜ እንዲህ ሾሉ ጅራፍ ነው ይመስለኝ። አውደ ዓመት ያንን ሸሚዘን እንዳት አሰጠኝም አሰጠኝም። በዚህ አጋጣሚ ከቁስ ኧረ ከቁስ ውጪ እንጂ ውሰጂው ከቁስ ውጪ ብለሃል። ሰው ይበልጣል። በቃ ለስራ ያለህን ክብር ምናምን ይሄ ያለ ታትረህ ነው የምትሰራው ምናምን ላለማርፈድ በጣም ነው የምትሞክረው ምናምን እሱን ነገር እንደውም ትንሽ ያስረፍዳል። ተበላሽው እሱን ነገር ወድልሃለሁ። እንደገና የሆነ እውነት የምትናገርበት መንገድ ይለያል። ማለት ይሁን በቃ አውቀዋለሁ። እውነት ስታወራ ይሁን አውቃለሁ። እንዴት አድርጌ ልንገርህ? ይገባል እንጂ እውነት ሲናገር ይሁን ይለያል። እንዴት ልበላችሁ? ምን ይመጣና ነው የምዋሻው አይነት ነው እውነት አነጋገሩ። ምን ይመጣና በቃ እኔን ታስጨንቂኝ ነው አስጨንቂኝ እንደዛ ምናምን እያለ ነው የሚናገረው። እና እሱን ነገር ወድልሃለሁ። አውደ ዓመት ከጽናት የምወድላት 3 ነገሮች እንደ ኪሩቤል ሳይሆን እንደ ዳግም የምወድላት እንደ ኦዲየንስም ማለት ነው። ጽናቷን ወድላታለሁ ማለት ያለፈችበት መንገድ ለዛም ይመስለኛል ኦዲየንስ በጣም የሚወዳት። እኔ ብዙ ቦታ የሆኑ አድናቂዎች ምናምን መንገድ ላይ የሆነ ካፌ ውስጥ ምናምን የሆነ ብቻ ሰሙዌር የሆነ ሰው ሲያገኘኝ ኪራ ምናምን ካሉኝ በኋላ የመጀመሪያ ጥያቄ ጽናትስ ነው። ላይቭ ላይም ኤቭሪዌር እኔ ካለው የግድ ጽናት ይነሳል እና ኪራዬ በጣም ነው የምንወደውናለኝና ጽናትስ በእናት ጽናት አበሳጫት በቃ የሆነ ይሳሳላታል። ሰው ገብቶሻል። የሆነ ሰው ልብ ውስጥ ያለች ሴት ናት እና በቃ ጽናት የሆነት እንደ ስሟ ጽናት የሆነች ሴት ናት። በብዙ ነገር ተፈተና ስትረግል አድርጋ ስቲል ነው የቆመች ሴት ናት። እሱ ነገሯን ጽናቷን ወድዳታለሁ። 3ኛ ደግሞ ቅናቷን ትወዳለህ? ቅናቷ ደስ ይላል ማለት እንዴ ሰሞኑን እብድ እያደረጋት እኮ ነው። ወደ መቅደስ እንመጣለን። ጉፍታጣ ግርማ የመጀመሪያው ነገር ይሄ ብዙ ነገር ላይ እንትን አለሽ። ይሄ ሊሚት ማለት እንዴት መሰላችሁ ጋይስ? ከሆነ ሰው ጋር በምን አይነት ወይ ማውራት፣ በምን አይነት ወይ ኮሚኒኬት ማድረግ፣ በምን አይነት ወይ መቀራረብ፣ በምን አይነት ወይ ብቻ ኤቭሪቲንግ መሆን ያለበትን ነገር በደንብ ትመርጫለሽ። እሱ ነገር ወደላታለሁ እና ማለት ሁሉም ሰው እኮ የራሱ እንትን አለው፣ ሬድ ፍላግ አለው። ግን አንዳንዴ እንትን ያለሽ ይሉኝታ ምናምን የሚባሉ ነገሮች አሉ። ገብቶሻል? ይሉኝታ ሰው ምን ይለኛል ለሰንበዲ ስል እንደዚህ ላድርግ፣ ያው ለሰው ስሜት ትጨነቂያለሽ። ግን ደግሞ መሄድ በሌለብሽ ልክ አትሄጂም። በቃ ካላመነችበት አታደርግም። በቃ የሆነ ነገር ሰንበዲ ስለደበረው እንትና ስለፈለገ ምናምን እሱ ያላመነችበትና ያልፈለገችውን ነገር አታደርግም። እና እሱ ነገሯ ወድላታለሁ። አቋም አለ ቆፍጠን አደርጋለሁ እኮ። ግን የሆነ ዋጋ የሚከፈልላቸው ሰዎች አሉ፣ የማይከፈልላቸው ደግሞ ጥቂት ሰው ነው ዋጋ የምትከፍልለት። ገባ? የሆነ ያክል ደረጃ ድረስ አብረን መሄድ አለብን የምትለው ሰው አለ። በነገራችን ላይ ብዙ አይነት ውስጥሽ ብዙ ሰዎች አሉ። ጄሚኒ ሁኚ ጂኒ ብቻ ግን የሆነ ሰዓት ማቃት ማኪ ሌላ ናት። ጽናት እንደተጀመረ ሰሞኑ ሰምቲንግ እንደተዋወቅን አካባቢ ሌላ ሰው ነበረች እና ምን አይነት ነበረች? በቃ ለእኔ የማውቅሽ ጽናት እኔ እንጃ ጎፍታጣ ነበረች ማለት ኮስታራ ናት። ብዙ አትስቅም፣ ብዙ አታወራህም ምናምን አይደል? አዎ። እና በጣም ፎርማል ትሆኛለሽ ምናምን የማይኮኑ ነገሮች ትሆኝና ታናድጄ ነበር። ከዛ ግን ጀስት ቀረባችሁ ደግሞ ፍሬንድ ስትሆናት ደግሞ ሌላ ሰው ናት።
በዚህ አጋጣሚ ብዙ ሰው ጋር ያለው ይሄ ማንነቴ ነውና ወይ ቅረቡኝ ካልሆነ ደግሞ አትጥሉኝ። በቃ እኔ ፎርማል የማደርገው ነገሮች በትክክለኛ መንገድ መሄድ አለባቸው ብዬ ስለማስብ ነው እንጂ እንደዛ ድርቅ ያልኩኝ ሰው አይደለሁም። እና ወይ ቅረቡኝ እና አወቁኝ በደንብ ካላወቃችሁ ነው አትጥሉኝ። በደንብ እያወቃችኋት እየቀረባችኋት ስትሄዱ በጣም ፒስ ትሆናለች ማለት በቃ ትታያለሽ እነዛን ነገሮችሽን ምናምን። ይሄ የሆነ ጊዜ ታበሽኪ ነበረ በጣም ፎርማል የምትሆኝበት ጊዜ ነበር እና ኖርማል እኮ ነው ፎርማል መሆንሽ እኮ ፒስ ነው። ግን ጀስት አንዳንዴ ደግሞ የሆነ በጀማ ምናምን እንደ ፍሬንድ አብረሽ ጊዜ ስታሳልፊ ምናምን ታልፈጭ ነበሮችና ታዩሽ ክርክር ውስጥ እንዳንገባ ብቻ ግን ያንን ወደዋለሁ። ጓደኝነት ላይ ምናምን ነገር በደንብ ሰው ሞር ቀርቡ ሲያይሽ ያለሽን ባህሪ ወደዋለሁ ከምትጎፋታቸው ይልቅ። ሶስተኛው ከምትጎፋታቸው ይልቅ ነው ወይ ዝም ብለህ የምትወደዋለህ? ዝም ብዬ እሺ። አውደ ዓመት አላስታውስም እኮ እኔ መጥፎ ነገር ጥሩ እንዳያችሁት ነው እንግዲህ ልጁ ጥሩ ነው ባታረግ የምለው አንዳንዴ ባታረግ አንዳንዴ ብቻ ሁሌ ባታረግ ሁሌ እንቅልፍ ባይጥልሽ እግዚአብሔርን ብትፈሪ ባታረግ። እውነት እኔ ጨጓራዬ ተልጦ አልቋል እንጂ ማልፈድ ባታረግ ጥሩ ነው። ሶስቱም እሱ ነው እኔ ይቅርብኝ ሌላው በፍንጫ ይወጣ እና ደግሞ ብታነሽ ሁለቱም ካረግ በቃ ማድረግልሽ ነው። እኔ ስልክ አላነሳም ታነሻለሽ ከወደቀብሽ ታነሻለሽ። ዝም አትይም መቼም ረግተሽ አትሄጂ። እውነት ግን እኮ ስራ ላይ ስለመሆን ነው። ኧረ ተይ በእናትሽ አታናድኝ። ብቻ ሁለቱም ብታረጊ ሌላው ባታረጊና ስልክ ብታነሽ ምን አልኩኝ? ባታረፍጂ ሌላ ምን አለ? ማረፍዶ ለምን መሰለህ ግን ከእንቅልፍ ከመነሳትህ አይዞክ ከ30 ደቂቃ በፊት ቀድመህ ብትደውልልኝ አላረፍድም። ገባህ? ምክንያቱም ስትነሳ ደወልክልኝ። ከዛ እኔ ለመነሳት እንደገና 20 ደቂቃ ተኛለሁ። ከዛ በኋላ እንዴት አላረፍድም? ከዛ እንትን ነው በነገራችን ላይ ማኪን ለማንቃት ለመገስገስ ውጪ ለማለት ምን ማድረግ አለባችሁ? ከ30 ደቂቃ በፊት ደውላችሁ ከ30 ደቂቃ በኋላ ስለምደውል ተዘጋጅ እንቅልፍ እንዳይወስድሽ ነቃ ብለሽ ጠብቂ። እኔ እኮ በራሴ እንደራሴ ስለማየው ነው ማለት ለምዶ እንደራሴ ስልሽ ካልኩሌት አደርጋለሁ። እኔ አሁን በፊት በተለይ ዳኒ በጣም የሆነ ሰዓት ይበሽቅብኝ ነበር። በምን እንደሚበሽቅብኝ ታውቂያለሽ? አሁን ለምሳሌ ጀስት ከዶርም እንወጣና የተለያየ ዶርም ነው ያለ ነው። ከዛ ወደ ካፌ ስንሄድ የሆነ ጊዜ ላይ አብረን ነበር እንሄደው እና ወጣ አለውና እቆይበታል። የምቆይበት እንዴት መሰለሽ? የሆነ ሰሞን እሱ አስለመደኝ አማራሪ ወጣ ብሎኝ ይቆያል ምናምን። ከዛ ኦኬ እሱ እንደዚህ ነው አልኩኝ። ገባሽ? ከዛ እንዲህ ነው ኦኬ ሻልኩና ከዛ ሲደውል ነው እሱማ በጣም ብዬ እሱ ከደወለ ከ30 ደቂቃ በኋላ ነው እንደዛ እንድታስብ ያደርግሻል። ሰንበዲ የሆነ ሲያረፍድብሽ ነው እሱማ በጣም ብለሽ አንቺም ያንን ነገር ተለማመጂዋለሽ። ገባሽ? በጠዋት ተነስቼ ከዛ እናቴም ለእኔ ስትል በጠዋት ነው የምትነሳው። ዘንድ ምሳ ቋጥሬ ነው የምሄደው። ምሳ አስራልኝ ምናምን። ከዛ ጓደኛዬ ቤት ሄድና ገና ጓደኛዬን ቀስቅሽ ልብስ ለብሳ ምናምን ሄድና አርፍጄ ተገርፌ ነው የምገባው። ያንን እያካካስኩ ነው አንገባ ጤፍ የምለው ጓደኛዬ ቴማን ጤፍ ነው የምለው እና እሱ በፊት ኤሌመንተሪ ስንማር የእሱ ቤትና ትምህርት ቤቱ እንደዚህ ናቸው ማለት ጀርባ ነው። ከትምህርት ቤቱ ጀርባ ነው የሱ ቤት እና ብድግ ብሎ እንዲህ ቢል ይገባል ትምህርት ቤት። እኔ ከዚህ እንደዚህ ምናምን መጥቼ ምናምን ኪሎ ሜትር መጥቼ ቀስቅሼው ተነስቶ ምናምን ነው ትምህርት ቤት የምንሄደው። ከእኔ ሰፈር መጥቼ በጣም ኪሳራ ነው ማለት ሩቅ ነው። እንደዛ ምናምን ለምዶ በቃ አይነሳም ነበር። ተኝቶ የጠብቀ እዛ መጥቼ ተጣርቼ ቀስቅሼው ተነስቶ እና ኢነርጂ ነው ሳስበው ይገርመኝ። እንደዚህ ያደረግ ነበር እላለሁ። ይህን ሁሉ መስዋዕትነት ለጓደኞቻችን ለከፈል አሁን ይስተካከል። ከዛ ግን እኔና ዳጊ ምን እንደሚያጣላን ልንገራችሁ። መጣላ ሳይሆን እንኮራረፋለን እና ብዙ ጊዜ ስራ ቦታ ምናምን የምንባባልበት ቀን አለ። ምንድነው አንድ ላይ እንመጣና የሆነ መታጠፊያ ያለው እኔ
በዚህ እንሂድ እላለሁ። እሱ ደግሞ አዋራ አለ በዚህ እንሂድ ይላል። ከዛ እኔም በመረጥኩት መታጠፊያ እሄዳለሁ፣ እሱም በመረጠው መታጠፊያ ይሄዳል። ከዛ ትንሽ ሰዓት እንኮራረፍና እንባባላለን ወይ ደግሞ እንዲህ ምናምን እንባባላለን። አንቺ ይጀምር አዋራ ምን ይሰራልሻል? ምን አይነት ነገር ጤነኛ መንገድ ይገኛል። እና ያው ተኮራርፈን ካያችሁ በተለያየ መንገድ እሱን ያኮራረፈን። ባይዘወይኔ በፊት በጣም እንትን ነበር፣ ጓደኛዬ ይጋረምብኝ ነበረ። አንድ አይነት ጫማ አድርገን ወተን አንድ አይነት ስልሽ ንጹህ ጫማ ከቤት የተወለወለች አድርገን በጭቃ ምናምን እየሄድን የኔ ንጹህ ሆነ ደርሳለሁ። ቤትም አሁን ፋሚሊን ብጠይቂያቸው ወይ ዳግም ያውቁታል ብለውሻል እና ለእንትን ያለኝ ነገር ማለት ስረግጥ ምናምን እንደውም አሁን ኬርለስ ነኝ። በፊት ስረግጥ ምናምን መንገድ እመርጣለሁ፣ አልፈልግም። በቃ አቧራ ጭቃ ምናምን አቧራ ይንካኝም ላይ አይነት ሰውዬ አይደለም፣ ግን ለምዶብኝ ነው። በቃ በነገራችን ላይ እኔም ጽድት ያልኩ ተማሪ ነበርኩ፣ ግን ቆሻሻ ስለምጠላ አይደለም። ባለፈው እኔ ጋር መታኝ ነበረችን ቡርቴን እታታለሁ ትትዬ። እሷ ምን ታደርገኛለች መሰለህ? ፀጉሬ እንዲህ የሆነ ልጥፍ ያሌለም በጄል የተለጠፈ እንደዛ ነው የሚሆነው። ውሃ በሳሙና እና በቅባት ታደርግና ለጥ ታደርግልኛለች። ትንሽዬ ቆሻሻ ከነካኝ ይጸዳልኛል በየሰዓቱ ማለት ነው። በቃ የሆነ ክላስ ሄድ ይጸዳልኛል። ለምሳ የሆነ ሰዓት ለምሳ መለስ ነበር ጩጬ እያለሁ ቅርብ ነበር ቤታችን። እሷ ትጸዳልኛለች፣ ታጸዳልኛለች። በቃ አርጋ ነው የምትይዘኝ ብታይ፣ ግን ከኔ አይደለም እሷ ናት። እኔም ልዩነቱ ምንድን ነው? እኔ ራሴን ችዬ አውደ ዓመት እና ጋይስ በዚህ አጋጣሚ ታምራ ሲኒማን ሰብስክራይብ አድርጉ። ኪራ ቲዩብን ሰብስክራይብ፣ ቀኔ ሲኒማን ጽናቴን የሚያደርጉ አትፈልጊም ነው? በቃሽ ሞላ እንዴ? ይሄ ልጅ ምንድን ነው? ጠላቴ እሱ ነው። አሁን ለይቻለሁ። አይ እጠይቅሃለሁ እያልኩኝ ቅድም አሁን ነው ትዝ ያለኝ። ሳትረሹ ምን ከኪራ አልጠራንም፣ አትረብሽ፣ አርፈ ስራ። ከኪራ የምትወዳቸው 3 በቃ ባህሪም ይሁን ነገርም ይሁን ከኪራ የምወዳቸው ሲቀና በልሱ ነው። ሲቀና ኪራ ሲቀና ሳይሆን ደስ የሚለኝ ኪራ እንትን የምትይበት አይነት ሰው ነው። ይሄ እንዴት ልበልሽ፣ የምትተማመኝበት አይነት ሰው አለ አይደለም? ለምሳሌ በፊት ላይ የሆነ ፐርሰናሊቲ ነበረው፣ ይጠጣል፣ ምን ይላል፣ ኬርለስ ነው ላይፍ ላይ ምናምን። ከሆነ ጊዜ በኋላ ግን የተገነባ ኪራ አለ። በቃ ያንን አዲሱን ኪራ ወደዋለሁ። በቃ አለኝ የሚልሽ ለምሳሌ በጓደኛ ብታይ ጓደኞቹ አለኝ ጓደኛ አለኝ ብለው የሚተማመኑበት አይነት ሰው ነው። ሚስቱ ባል አለኝ ብላ የምትተማመንበት አይነት ሰው ነው። በቃ በየትኛውም ሳይድ በቃ በፋሚሊም በውጭም ባለው ግንኙነት ምናምን የምትተማመኝበት አይነት ሰው ነው። የሚያኮራሽ አይነት ሰው። ሁለተኛው ደግሞ ፍቅር አዋቂ ነው በጣም። እሱን አንቺን ትወጅለት ነበር ቅድም እንዴት ሳቲ ብዙ ጊዜ ትለኛለች። ከኪራ የምወድለት ነገር በቃ ፍቅር አዋቂ ነው ትላለች እና ሮማንቲክ ይሆናል ምናምን። እማ እንደዚህ አይደለም አባዬ በባለፈው ቪዲዮ ራሱ ተናግሮኛል፣ አታጣይኝ ከማን ጋር እና ኪራ እሱ ነገሩ ደስ ይላል። ሌላው ደግሞ ጀግና ነው፣ አይሰማም። እንዴት በቃ አይሰማም። ሲናደድ ምናምን ሲናደድ በቃ ወይ የሚላ ነገር እወድለታለሁ። ደስ ይላል። አሁን ጨርሻለሁ። መልካም በዓል። ተናደዱ ደህና መልካም አዲስ ዶሮ ልበሉ ነው። መልካም አዲስ ማን ነው? መልካም የጥምቀት ገና መልካም ገና ይሁንላችሁ። መልካም በዓል። እንወዳቸዋለን።